አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ሀገሬ ልጆች? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ቻናሉን ላይክ በማድረግ ጀምሩ። ቪዲዮውን እስከ መጨረሻው አዳምጡ ትላለሁኝ። ባለፈው ይዤላችሁ የመጣሁትን ጥያቄ እንግዲህ አንድ 3-4 ልጆች አስተያየት ሰጥታችኋል፣ ያዳመጣችሁ ማለት ነው። ሌሎቻችሁ እንዴት ተለመደው አልሰማችሁም። ማለትም ቪዲዮውን ብታዩት ሀሳብ አስተያየት አልጻፋችሁም ማለት ነው። የጻፋችሁ ከልብ ነው የማመሰግነው፣ ሀሳባችሁን ስለሰጣችሁን። እሷም አይተዋለች ማለት ነው። ያው እንግዲህ አንዱ አስተያየት የሚለው ሁላችንም ይሄ ነው የኛ ችግር ብላለች አንዷ እህታችን። ሌላኛዋ ደግሞ ይቅርባት በዛው ቁርአኗን ብትቀራ በኦንላይን ትማር ይሻላል ወደ ሚዲያ ከምትመጣ ብላለች። እና ከልብ ነው የማመሰግነው። ያስታወስኩትን ነው የምላችሁ። ትክክል። ያው ሚዲያ ላይ እኮ በነገራችን ላይ እንደዚህ ፊት ለፊት ክፍት ብለው ባይመጡም እስኪ አሁን በአሁኑ ሰዓት ሚዲያ የማይጠቀም አለ? አሁን እንደውም አብዛኛውን ሰው እንደውም ዩቲዩብ ላይ ሳይሆን ቲክቶክ ላይ በጣም ሚዲያ ተጠቃሚ ነው ያለው። በፊት ለፊት መጣችሁ በጀርባ ሆናችሁ ማየት ሁለቱም ለኔ አንድ አይነት ነው ብዬ ነው የማስበው። እናንተስ ምን ትላላችሁ? ምክንያቱም እያንዳንዱ ነገር በምናየው ነገር ተጠያቂ ነን። ስለዚህ ያው ሚዲያ ላይ መውጣትም ሆነ እዛ ላይም የምናየው ነገር ሁለቱም አንድ ነው። በእርግጥ ይሄኛው ፊት ለፊት በራሳችን መተን የምንከፈትበት መንገድ ያው ሰዎች ለምን ወጣችሁ እንደዚህ የሚል አስተያየት ሊኖር ይችላል። ግን ደግሞ እነሱም እዛ ሚዲያ ላይ ስለመጡ ነው እኛን ያዩት። ስለዚህ ያው ሚዲያ ለመጠቀም አይቻልም። የሚጠቅመንን ነገር ብቻ እየመረጥን ማየት ወይም ደግሞ የሚጠቅመንን ነገር መስራት እስካልሆነ ድረስ እንጂ መቆጣጠር አንችልም። ግን ራሳችንን ሚዲያ መቆጣጠር ሳይሆን ራሳችንን መቆጣጠር እንችላለን። እና ያው ዛሬ እንግዲህ እንደምታዩት ፍየል እየጠበኩኝ ብቅ ብያለሁ ማለት ነው። እነዚህ ምንድን ናቸው? እስኪዋቸው ፍየል አይመስሉም? እና ለማንኛውም ለመዝናናት ወጣ ብለን ነው። ፓርክ ነገር ነው። የተለያዩ እንስሳቶች ዶሮ፣ እንዲሁም የተለያዩ እንስሳቶች ያሉበት ደስ የሚል ቦታ ነበር ማለት ነው። እና ወደ ሀሳቤ ስመለስ አስተያየታችሁን ከልብ ነው የምናመሰግነው ማለት ነው። እና በእርግጥ ሚዲያ ላይ ስንመጣ ለሰዎች የሚጠቅም ነገር ይዘን ካልመጣን በስተቀር እኛ እነሱን የሚያዝናና ወይም የሚያስተምር ካልሆነ በስተቀር የኛ ቻናል ላይ ገብተው ጊዜያቸውን ማባከን ወይም ደግሞ ጊዜያቸውን እንትን ማለት አይፈልጉም። ግን ያው በአሁኑ ሰዓት በእርግጥ ሁሉም ሰው ያው ለራሱ ብሎ እንጂ ለሰዎች የሚጠቅም ነገር የሚያመጣ ብዙም የለም። ግን ሆኖም ግን ያም ሆኖ በሚዲያ ላይ እያንዳንዱ ነገር ለኛ ስንገባ ያዝናናል ወይም ደግሞ ያስተምራል ያልነውን ብናመጣ ጥሩ ነው። ምክንያቱም የተመልካቹንም ጊዜ አንገድልበትም ማለት ነው። በዛ መንገድ ሚዲያን ብንጠቀመው ለኛም ለሰዎችም ይጠቅመናል እላለሁኝ። እና ያው በባለፈው ሀሳብ ላይ ያለውን ነገር ለማብራራት ያክል ነው። ያው ብዙ ጊዜ እንደ ተመልካችም ጥያቄ ስለሚነሳ ማለት ነው እኛ የምንሰራው ለምንድን ነው የምንለውን አላማ ማወቅ ግድ ይላል። እንዳላችሁት በመጀመሪያ ምን ይዤ ነው የምመጣው? ተመልካቾች ከኔ ምን ይፈልጋሉ? እኔስ ደግሞ በምን ችሎታ ላይ ነው? በምግብ ላይ ነው? በጽዳት፣ በእያንዳንዱ ቤት ውስጥ በምናደርገው ነገር ነው የሚለው እሱ ከእንትን ይገባል። እንደገና ደግሞ ያው ዩቲዩብም የሆነ ኮንቴንት ስለሚያስፈልገው ብዙ ጊዜ ኮንቴንት ይዘን ሳንሰራ ስንቀር ነው ቻናላችንን ሊያድግልን የማይችለውና ብንጠቀምበት እኛንም ሰዎችንም የሚጠቅም ነገር ይዘን ብንመጣ በጣም እንጠቀማለን፣ ሰዎችንም እንጠቅምበታለን። ሶሻል ሚዲያ ላይ በአሁኑ ሰዓት በቃ ስራ እድል ራሱ መፍጠር ይቻላል። እያንዳንዱ ነገር አሁን ላይ ቲክቶክ ላይ ገብታችሁ ብታዩ ነጋዴዎች ልብስ የሚሸጡት፣ የተለያዩ እቃዎችን የሚሸጡት፣ እንደዚሁም ደግሞ ገዢዎችም እንደዛው የሚገዙት ኦንላይን ላይ ሆኗል። ስለዚህ ሁሉም ሰው የራሱ የሆነ ሶሻል ሚዲያ ፕላትፎርም ኑሮት በዛ ላይ
የራሱን ሀሳብ አስተያየት እና የራሱን ነገር ይዞ እየመጣ መሸጥ ወይንም ደግሞ ከዛ መቀበል የምንችለውን ነገር መውሰድ እንችላለን። ስለዚህ ሶሻል ሚዲያ መኖሩ ለኛ ይጠቅማል። እንደ ጉዳትም እንደኛ አጠቃቀምና ሁኔታ ቢወስነውም ግን ጠቃሚ ነው በሚለው ነው እኔም ሀሳቡን ይዤ የመጣሁትና ምክንያቱም ያው ሁሉ ነገር በሚዲያ ሆኗል አሁን ላይ እያንዳንዱ ነገር ማለት ነው። ስለዚህ የሆነ ስራ እንኳን ብትጀምሩ የሆነ ሚዲያ ላይ ሄዳችሁ አስተዋውቁልኝ ማለት አይጠበቅባችሁም። የራሳችሁ ቻናል አላችሁ። በራሳችሁ ነገር መጥታችሁ የራሳችሁን ነገር እያሳያችሁ መሸጥም ከሆነ እንደዚሁም መግዛትም ከሆነ ለሁሉም ነገር ብትገዙም ብትሸጡም እዛ ሚዲያ ለራሳችሁ የሆነ ያስፈልጋቸዋል። ስለዚህ ከዛ አንጻር የራሳችሁ የሆነ የሚዲያ እድል ቢኖራችሁ በራሳችሁ ከፍታችሁ አሪፍ ነው፣ እንጠቃቀምበታለን። እያንዳንዱ ነገር ስንቶች ነው በሚዲያ እየታከሙ እየተረዱ ያሉት። ስለዚህ ሚዲያ ጥሩ ጥቅምም አለው። አጠቃቀሙን ላወቅበት ጉዳትም በዛው ልክ ነው ማለት ነው። የሚጠቅመንን የሚጎዳንን ለይተን ማወቅ ግድ ነው። የራሳችን የሆነ ቻናልም ሆነ ፔጅ ቢኖረን ደግሞ እኛም ተጠቃሚ እንሆናለን። ማንም ጋር ሄዳችሁ ይሄን ነገር አስተዋውቁልኝ ወይም ደግሞ ይሄን ነገር እንደዚህ አድርጉልኝ ብላችሁ መጠየቅ አይጠበቅባችሁ። ምክንያቱም ማስታወቂያ እስከሆነ ድረስ ማስታወቂያ ሲሰራ ደግሞ በክፍያ እስከሆነ ድረስ በራሳችሁ ቻናል ማስተዋወቅ ትችላላችሁ። በተለይ መጀመሪያ ከሆናችሁ ቢዝነስ ላይ ግዴታ ክፍያ ለማስታወቂያ መክፈል የለባችሁም። የራሳችሁ ቻናል እና የራሳችሁ ፔጅ ካላችሁ በዛ ማስተዋወቅ እና ከሰዎች ጋር ኮሚኒኬት ማድረግ ትችላላችሁ። በቀላሉ ሚዲያን ተጠቃሚ ሆናችሁ ማለት ነው። እናንተም ትጠቀማላችሁ፣ ሌሎችንም ደግሞ እንደዛው። በዛ ላይ ብዙ ሰዎችን ስታገኙ እንደዚህ ዋናው ለሰው ልጅ ኮሚኒኬት ማድረግ ስለሆነ ያኔ የስራ እድል እየተፈጠረ ይመጣል ማለት ነው አንዱ ባንዱ ሲሆን። ስለዚህ ያው ጥቅሙን ብቻ በመውሰድ ያው የራሳችንን የሆነ ኮንትሪቢዩት እያደረግን መጠቀም እንችላለን። ያው ሀሳቤን ዝብርቅርቅ እያደረኩ ነው እንግዲህ ይቅርታ ማለት ነው። ምክንያቱም ያው ከባለፈው የነበረውን ሀሳብ ይዤ ስለሆነ የተነሳሁት ወደዛው እያስገባኝ ስለሆነ ነው። እና የእናንተስ የሚዲያ አጠቃቀማችሁ ምን ይመስላል? ምን ተጠቀማችሁ? ከሚዲያስ ማለት ከሚዲያ የተጠቀማችሁት ነገር እና ወደ ተግባር ያዞራችሁት ምንድን ነው? ብዙዎቻችን ስደትም ሚዲያም ያስተምራል እንላለን፣ ግን አንዳንዴ በቃ ተነክረን ውጥት ብለን በቃ አለ አይደለ ተምረናል ማለት ብቻ እንጂ ተግባር ላይ ስንመጣ ደግሞ ትንሽ ይከብዳል ማለት ነው። ማለት እዛው ታጥቦ ጭቃ እየሆንን ብዙ ነገር ተምረናል፣ ብዙ ነገር አውቀናል እንላለን። ስንወጣ ግን ያን የተማርነውን ነገር መተግበር ያቅተናል ብዙዎቻችን። እና እስኪ አንድን ነገር ወደ ተግባር የተማርነውን ነገር ራሳችን ላይ ማሳየት ከቻልን ያኔ ውጤቱ የመማራችን ውጤት እሱ ነው። ግን ተመልሰን እዛው ከገባን ግን ያው ተምረናል ለማለት ያክል እንጂ ራሳችንን አልቀየርንም። ወይም ደግሞ ያተማርን ሳይሆን የሚባለው በቃ ሰማን። አንድ ነገር መስማትና መማር ይለያል። ምክንያቱም የሚሰማ ነገር ሰምታችሁ የምታልፉት ነገር ይኖራል። መማር ግን በቃ ያን ነገር አውቃችሁ ወደ ራሳችሁ መመለስ እስከሆነ ድረስ የተማራችሁትን ነገር በራሳችሁ ላይ ተግባራዊ ማድረግ ማለት ነው፣ እንደኔ አስተሳሰብ ማለት ነው። እና ብዙዎቻችን ሀታ የተማርነውን ነገር ወደ ራሳችን መቀየር እና በተግባር ላይ ማሳየት ትንሽ እየከበደን ይመስለኛል ከራሴ ጀምሮ። እና ሶሻል ሚዲያ ብዙ ነገር ያስተምራል፣ ግን የተማርነውን ነገር ደግሞ ወደ ተግባር መቀየሩ ነው ለኛ ተማርን ሊያስብለን የሚችለው። ይሄ ነው ውጤታችን እላለሁኝ። የእናንተም ሀሳብ ኮሜንት ላይ ያስቀምጡልኝ። ምን ተማራችሁ? የተማራችሁትን ነገር ተግባር ላይ የዋላችሁት ነው ወይ የሚለውን ኮሜንት ላይ ያስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ ከልብ ነው ማመሰግነው። በያላችሁበት ሰላማችሁ በዝት ይበል። ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
ተከታተሉኝ እላለሁኝ። ኮሜንታችሁን ከስራ አስቀምጡልኝ። የእናንተን ሀሳብ ለኔም ስለሚረዳኝ ማለት ነው። በተለይ ከሰማችሁት፣ አልሰማችሁት ከሆነ እንኳን ያው ምንም ማለት አይደለም፣ ግን ቪዲዮውን ቢያንስ አጫውቱልኝ እሺ። ከሰማችሁ ደግሞ ኮሜንታችሁን እጠብቃለሁኝ። የራሳችሁን አስተያየት ማስቀመጥ ትችላላችሁ ከላይ። ለነበረን ቆይታ እጅግ በጣም አመሰግናለሁ። ጊዜያችሁን መጽዋት አድርጋችሁ ስለተከታተላችሁኝ ከልብ ነው የማመሰግነው። እኔም በቀጣይ በደንብ እያሻሻልኩኝ ለመስራት ዝግጁ ነኝ። ስለተከታተላችሁኝ አመሰግናለሁ።